የቅዱስ አማኑኤል ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 3 የቀጠለውን ቁጥር 4 ትምህርታችንን እንደ እግዚአብሔር ቅዱስ ፈቃድ አሁን እንጀምራለን። ካቆመንበት ነው የምንቀጥለው። ቁጥር 4ን ባሪያዎች ወይንም በተለያየ ሙያ በጌቶቻቸው ቤት ተቀጥረው ለሚሰሩ ባለሟሎች በምን አይነት ስርዓት ከሰራተኞቻቸው ጋር መልካሙን ነገር ያደርጋሉ ነው እንዳለባቸው ሐዋርያው ቅዱስ ጳውሎስ በመልእክቱ የጻፈውን እንመለከታለን። ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 5-9 ላይ እንዲህ ይላል፣ ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ። የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ነው የተባለው። እናንተ በሰው ቤት ተቀጥራችሁ ያላችሁ ሰራተኞች፣ በአረቡ ሀገራት ያላችሁ እናቶቼ፣ እህቶቼ፣ ወንድሞቼ፣ በሌላም ዓለም በምዕራቡ ሀገር፣ በአውሮፓ ምድር፣ በአፍሪካም ጭምር፣ በሩቅ ምስራቅ፣ በመካከለኛው ምስራቅ ሀገራት ያላችሁ በኢትዮጵያም ሀገራችን ውስጥ ተቀጥራችሁ የምትሰሩ ወገኖቻችን ይህንን ስርዓት ልታከናውኑ ይገባል። ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ፣ በታማኝነት ተገዙ ነው የሚለው። ባሪያ ቢሆን ወይንም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ ብድራት እንዲቀበለው ታውቃላችሁና፣ ባሪያዎችም ስታገለግሉ በመልካም ጌቶችም ደግሞ አገልጋዮችሁን ስትይዟቸው በመልካም እናንተም ጌቶች ሆይ ነው ያለው። ዛቻውን ትታችሁ እንዲሁ አድርጉላቸው። ቆይ ግዴለም እያልክ ቆይ ግዴለሽም እያልክ አትዛትበት። በእነርሱና በእናንተ ላይ የሚገዛው ጌታ በሰማይ እንዳለ ለሰውም ፊት እንዳያዳላ ታውቃላችሁና ነው ያለው። ይህንን ነው ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ያስተማረን። ስለዚህ የጌቶችና የአገልጋዮች ጥምረት በመታዘዝና በመተዛዘን፣ በመታዘዝና በማገልገል፣ በማዘዝና በማገልገል ይታሰራል በፍቅር። ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 22 ላይም እንዲህ ይላል። ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 22-25 ላይ ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በሥጋ ጌቶቻችሁ ለሆኑ በሁሉ ታዘዙ ነው ያለው። ላዘዟችሁ ሁሉ በማይከብድ መልኩ እስከምትችሉት አቅማችሁ በፈቀደ በፍቅር አገልግሏቸው። ይህንን ስታገለግሏቸው ለሰው ሳይሆን ለጌታ እንደምታደርጉ ቁጠሩት ነው ያለው። የምታደርጉትን ሁሉ በትጋት አድርጉት ነው ያለው። ይህንን አገልጋዮች በተለያዩ ቢሮ ተቀጥራችሁ ድርጅቶች ተቀጥራችሁ ያላችሁ ወገኖች ይህንን ለአገልጋዮቻችሁ፣ ለኃላፊዎቻችሁ፣ ለባለሀብቶቻችሁ በመልካም አድርጉ ነው ያለው። ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስ ነውና ይህንን ነው ያለው። በመልካም ሲሆን የሚበድልን የበደለውን በብድራት ይቀበላል፣ ለሰውም ፊትም አድሎ የለም ነው ያለው። በዳይ አገልጋዮችም ተገልጋዮች አገልጋዮችን የሚበድሉ ከሆነ፣ አገልጋዮች ተገልጋዮችን የሚበድሉ ከሆነ ሚዛኑ ያለው ማን ጋር ነው? እግዚአብሔር ጋር ነው። ይህን የሚበድል የበደለውን ብድራቱን ከእግዚአብሔር ዘንድ በቅጣትም በተለየ መልኩ ይቀበላል። ለሰው ፊትም አድሎ የለም። እግዚአብሔር ሰውን እኩል አድርጎ ነው የፈጠረውና ማለቱ ነው። በምትኖሩበት ቤቶቻችሁም ሆነ በድርጅቶቻችሁ ውስጥ ተቀጥረው ለሚሰሩ ሰራተኞቻችሁ እናንተ ጌቶች ሆይ የምላችኋለኝ፣ አታሽቆጥቁጣቸው። ሴትነታቸውን ተጠቅማችሁ ልትደፍሯቸው አትውደዱ። በእናንተ ቤት ውስጥ ያሉ እህቶቻችሁን እንዲህ የሚያስጨንቅ ሰው ይመጣባችኋልና እህቶቻችሁን፣ እናቶቻችሁን እያሰባችሁ በቢሮ አካባቢ ድህነታቸውን፣ ጉስቁልናቸውን እያያችሁ
ወይም ከናንተ ዝቅ ስላሉ ወይም ሴትነታቸውን ለመጠቀም በዚህ መንገድ ጉስቁልና ወደ ቤታችሁ አታምጡ። ይህን በማድረግ ፈንታ ጽድቅንና በጎን ነገር በታማኝነት አድርጉ ነው የሚለው። በገጠሪቱ የሀገራችን ክፍል የሚገኙ አርሶ አደሮች እኔ ለእነርሱ የምላቸው አለኝ። በሬዎቻችሁን እረፍት እንዲያገኙ ማድረግና ምግባቸውን በሰዓቱ ማስታወስ ተገቢ ነው። ዝም ብሎ አፈር እንዲገፉ መሬት እንዲያርሱ ማድረግ ሳይሆን እናንተን እንደሚረባችሁ እነርሱንም ይረባቸዋል። እናንተን እንደሚጠማችሁ እነርሱንም ይጠማቸዋል። እናንተ እረፍት እንደምትፈልጉ እነሱም እረፍት ያስፈልጋቸዋል። ገበሬዎች ለእናንተ ቋሚ ጠበቃ ሆነን እንደምንከራከረው ሁሉ እናንተም በሬዎቻችሁን፣ ከብቶቻችሁን በስነ ስርዓት ምግብን ስጧቸው፣ የሚጠጡትን ስጧቸው፣ እረፍትንም ስጧቸው። ይህ በእግዚአብሔር ዘንድ የተወደደ ነውና። የጋማ ከብቶችና ፈረስን አህያን ጭነት ሲጭኑባቸው ጀርባቸው በቁስል እየነደደ ሌላ ስቃይ የሚያባብስ ጭነት በመጫን ስለ ራሳቸው ጥቅም ብቻ በማሰብ የሚፈጽሙ ወገኖች ከዚህ ክፉ ተግባር ከዚህ ክፉ ድርጊት ፈጥነው ሊታቀቡ ይገባቸዋል። ይህ በእግዚአብሔር ዘንድ የተወደደ አይደለም። እግዚአብሔር ለእንስሶቹም ያዝናል። በሌላም ፈረሶችን በጋሪነት የምትጠቀሙ ወገኖቻችን በገጠሪቱ ክፍልና በተለያዩ ከተሞች ያላችሁ አሁን የምትሰሙኝ ሁሉ ፈረሶቹ በቂ እረፍት ስለሚያስፈልጋቸው እንዲሁም ምግባቸውን በሰዓቱ መስጠትም ቅዱስ ተግባር ነው። ጠቢቡ ሰለሞን ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ጨካኝ ነው ያለው። በኋላ ላይ እመጣበታለሁ። በከተማም ይሁን በገጠሪቱ ሀገራችን ኢትዮጵያ የምትኖሩ ወገኖቻችን ለማዳ የቤት እንስሳትን ለምሳሌ ድመትን፣ ውሻ፣ ዶሮዎችን፣ በጎችንና ፍየሎችን፣ ላሞችን ወዘተ የሚበሉትንና የሚጠጡትን በሰዓቱ ማስታወስ ግድ ይለናል። ንጽህናቸውንም መጠበቅ ተገቢ የሆነ መልካምነት ነው። ይህን ካላደረግን በእግዚአብሔርም ዘንድ እንወቀሳለን። በተለይ ውሻንና ድመትን ንጽህናቸውን መጠበቅ ለራስ ይጠቅማል። የሚመገቡትንና የሚጠጡትን ውሃ በሰዓቱ ማቅረብ በእግዚአብሔርም ዘንድ የተወደደ ነው። ከዚህም ባሻገር ይህን ባናደርግላቸው ውሃ በማጣት ምክንያት ወደ ሌላ አእምሯቸው በሽታ ተለውጠው ጉዳታቸው ከራስ አልፎ ተርፎ ወዳጅ ዘመዶችን፣ ልጆችን ሁሉ የሚበክል ገዳይ በሽታ የሚያመጡ መሆናቸውንም ከወዲሁ ተገንዝባችሁ በእውነት ለውሾችና ለድመቶች ትልቅ እንክብካቤ ልታደርጉላቸው ይገባቸዋል። ጥቅሙ ለራሳችሁ ነው። አብዛኛውን የውጭ ሀገር ዜጎች እንስሳትን እንዲህ ነው የሚያዩዋቸው። በጣም የሚገርም ነው። በመንከባከብ ረገድ ከኛ ኢትዮጵያውያን የተሻሉ ናቸው። በትክክልም እንስሳትን ይንከባከባሉ፣ እንስሳትን ይጠብቋቸዋል። ቤታቸውን፣ ንብረታቸውን እስከ ማውረስ ይደርሳሉ። መልካም ነው። በጣም የሚገርም ነው። በአንድ ወቅት በጣሊያን ሀገርና በአየርላንድ ሀገር በተለያዩ አውሮፓ ሀገራት ከተማዎችን በመዘዋወር ለመጎብኘት ስዘዋወር አንድ ያየሁትን ነገር እውነተኛ ታሪክ ነው ልንገራችሁ። አጋጣሚ ሆኖ በጣሊያን ከተማ ሮም ሆኜ ነው ያየሁት። በጣም የሚያስፈራ ነገር ነው ያየሁት። ይህንን ትውልዱ ሊሰማው ይገባል። በጣሊያን ሀገር ፍርድ ቤት ነው ያየሁት። አንድ እውነት ልንገራችሁ። አንድ ሴት ውሻዋ ጋር ትንጎዳጎዳለች። ባልም እየደረሰ ከዚህ ድርጊትሽ ተቆጠቢ ይላታል። አሁንም ሲመጣ ከውሻዋ ጋር ምንም ልትተው አልቻለችም። አንቺ ሴት ተጠንቀቂ ይላታል። መጨረሻ ላይ ውሻዋንም እርሷንም ፍርድ ቤት አቆማቸው። በአጋጣሚ ጣሊያንኛ አላውቅም፣ ግን በአንድ እህቴ ምክንያት እየተረጎመልኝ ነው ማየው። ይችን ሴትም ውሻውንም ፍርድ ቤት ይህ ሰው አቀረባቸው። ባለቤቱ ናት። ከዚያ ዳኛው ሲጠይቋት ሁለታችሁም ተከሳችኋል፣ ባልሽ ይሻለሻል ውሻው ተብላ ተጠየቀች። አይ ከባሌ ይልቅ ውሻዬ በሚል ውሻዋን መረጠች። ይህንን የዳኝነት ፍርድ ጠዋት አይቸው ማታ አይቸው ጠዋት ላይ በጋዜጣ እንደ ልብ ነው ጣሊያን ሀገር በነፃ ነው የሚሰጠው። ውሻው ምላሱን እንደጎለጎለ ሆኖ ይታያል። ውሻው ትዳራሞቹን ሁለት ሰዎችን አፋታ በሚል የተጻፈ ርዕስ በጋዜጠነት ያው እንዲሸጥ ወጥቷል ማለት ነው። እጅግ ያሳፍራል። መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ዓለም በዚህ ልክ ጭልጥ ባለ ነገር ውስጥ ጠፍታለች።
እኛ አውሮፓን ምዕራብ ሀገርን እንናፍቃለን፣ እነሱ ደግሞ የኛን ሀገር ይናፍቃሉ። የነሱ ሀገር የሚናፍቅ አልነበረም፣ የኛ ሀገር ግን ተናፋቂ ናት። እሴቷ፣ ባህሏ፣ አየሯ፣ በአጠቃላይ ህዝቦቿ ሰው አክባሪና እንግዳ ተቀባይ፣ ምድሪቷም ሰላማዊ የሆነች ሀገረ እግዚአብሔር ናት። የነሱ ሀገር ግን የአጋንንት መፈንጫና የማይገባ ግብረ ሰዶማዊነት የሚፈጸምበት፣ እንስሳት ጋር ግብርን በማይገባ የሚፈጽሙበት ዘግናኝ የሆነ ኃጢአትና በደል ያለበት ነው፣ አውሮፓም ምዕራቡ ሀገርም። ስለዚህ ብዙዎች ትውልድ ይህን አትመኙት። መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ጨካኝ ነው ያለው። ሚራሩ አሉ፣ ግን የኃጥአን ምሕረት ከእንስሶቻቸው ጋር ግንኙነት የሚፈጽሙ ጨካኝ ነጮች እንዳሉ ነጭ ሆነው ሳለ ውስጣቸው ጥቁር ጨለማ የሆኑ አጋንንቶች እናንተ በውጭ ሀገር በምዕራቡ ሀገር እናንተ በአውሮፓ ምድር ያላችሁ ወገኖቼ እውነቱን እናንተ ታውቃላችሁ። ስለዚህ እውነቱ ይሄ ነው። መዝሙር 48 በቅንፍ 49 ቁጥር 12 እና 20 ላይ እንዲህ በሚፈጽሙ ሰዎች ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ በመዝሙር ቅኔው የነገረንን እንስማው። አእምሮ ያለው ክቡር ሰው እንደሚጠፉ እንስሶች መሰለ። አእምሮ ያለው ክቡር ሰው እንደሚጠፉ እንስሶች መሰለ። ከእንስሳ አልፎ አውሬ ሆነ። እጅግ ያስፈራል። አእምሮ አድርጎ ሰጥቼው እንዲያስብ ሁሉን ነገር በመልካም እንዲያደርግ ክቡር ሰው አድርጌው በራሱ ጊዜ የተዋረደ ትውልድ ቢኖር ይህ የአንደኛው መቶ ክፍለ ዘመን ወይም የ8ኛው ሺህ ትውልድ ነው ብል አላጋነንኩም። አእምሮ ያለው ክቡር ሰው እንደሚጠፉ እንስሶች መሰለ ነው ያለው። እንስሳ ይጠፋሉ፣ በዚህ ምድር ርስት ገነት መንግሥተ ሰማያትን አይወርሱም፣ ደማውያን ናቸውና። አእምሮ ያለው ክቡር ሰው ግን እንስሶችን መሰለ ነው። ግብር ሲፈጽሙ ምንም ሰው ቢያያቸው ባያያቸው ሰው እንዲሆነ በአውሮፓ ምድር ይባስ ብሎ በሀገረ ምድር በኢትዮጵያ በግልጽ ነገሮች ከቁጥጥር ስር ውጪ እየወጡ ነው። በተአምረ ማርያም መጽሐፍ እንደተመዘገበው እመቤታችን ቅድስት ድንግል ማርያም ውሃ ለተጠማ ውሻ ራርታለታለች፣ በወርቅ ጫማዋ ውሃን እንደሰጠችው ይናገራል። አሁን እዚህ ላይ ተአምረ ማርያሟን የሚሰሙ በሌሎች ቤተ እምነት ያሉ እመቤታችን ክርስቶስ ከድሃ ወገን ተወለደ ብላችሁ ትሰብካላችሁ፣ አሁን ደግሞ እመቤታችን የወርቅ ጫማ አደረገች ይላል ተአምረ ማርያም። ይሄንን ምስጢር እንደምን ታዩታላችሁ ብለው ጥያቄውን በጥያቄ የሚያነሱበት ሁኔታ አለ። ሰባኪያነ ወንጌል፣ መምህራን፣ በአጠቃላይ ሊቃውንተ ቤተ ክርስቲያን፣ በሌሎች ቤተ እምነት ያላችሁት ይሄ ትርጉም ማለት በተአምረ ማርያሟ ላይ እንዲህ ነው የሚነገረው። እመቤታችን ቅድስት ድንግል ማርያም የወርቅ ጫማ የላትም። ባዶ እግሯንም ብትሆን ሸበጥም ምንም ብታድርግ ምንም ይሁን ምን የረገጠች ሁሉ ወርቅ ነው። ልብሷ ወርቅ ነው። በአጠቃላይ የነካች ሁሉ ወርቅ ነው። እሷ አይደለችም። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ረግጠው ሲሄዱ ያንን አፈር አንበሶቹና አናብርቱና አናብስቱ ይልሱታል፣ በዚያ ይኖራሉ። እንኳን እመቤታችን ቅድስት ድንግል ማርያም ሰማይንና ምድርን የፈጠረውን ኃያሉን አምላክ የወለደች። ስለዚህ እመቤታችን ልብሶቿ ወርቅ ናቸው። የያዘቻቸው የነካችው ሁሉ ወርቅ ነው። የተራመደችበት መንገድ ሁሉ ወርቅ ነው። ያረፈችበት ስፍራ ሁሉ ወርቅ ነው። ለዚህ ነው በወርቅ ጫማዋ የሚለው። በዛ በድህነቷ ያደረገቻትን ጫማ ውልቃ ለውሃ ወራራችለት። ዋናው ትልቁ ምስጢር ለእንስሶች መራራት ተገቢ ነው። እመቤታችንም ይህን ነገር አድርጋለች ነው። ስትራራለት ግን በወርቅ ጫማዋ ይላል ተአምረ ማርያም ላይ። እመቤታችን ምንም እንኳን የወርቅ ጫማ ባይሆንም ያ የወርቅ ጫማ ማለት በንጽህናዋ በቅድስናዋ የወርቅ ጫማዋን አውልቃ ለእንስሳ ወራራች ማለት ነው። የቅድስት ድንግል ማርያም በረከትና ጸጋ በእኛም ላይ ይደርብን። ለእንስሶች የመራራት ለሰዎች የመራራት ልብ እግዚአብሔር ስለ ድንግል ማርያም ይስጠን። ቁጥር 4 ትምህርታችን እዚሁ ላይ ይቆየን። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 5 ይቀጥላል።